የት ነበርሽ? ያናገርኩሽ አይደል እንዴ? እስካሁን የት ነበርሽ? የትም በሆነ አንቺ አይመለከትሽ። አቤት አቤት፣ ሰምተሽኛል? ሰሚኛለሽ? ከዚህ በኋላ ችኛዋን እድል አታገኛትም። እኔ ድሮ እድል አይደለሁ። ምን ማለት ነው ደግሞ? እዚህ ቤት ውስጥ ሁሉም ሰው እኩል ነው። እኩል ነው የምንንቀሳቀሰው፣ ሁሉንም ነገር የምናደርገው። ለአባቴ ብዬ ጎንበስ ብያለሁ። ከዚህ በኋላ ግን አባቴን ዝም ብላችሁ እንደዚህ ስታረጉ ማየት አልችልም። ምን ልታደርጊ ነው እባክሽ? ምን ልታደርጊ ነው? የማደርገውን በቅርቡ አሳይሻለሁ። ታዲያ አንድ ነገር አደርጋለሁ ብትይ አንገትሽን አንቄ ነው የምደፋሽ። በጣም ፈራው። የእውነት ቆይ እንደዚህ ስትፎክሪ ጀግና የሆንሽ ነው የሚመስልሽ? ከፊት ለፊትሽ ያለችው ማን እንደሆነች አታውቂም። ጠብቂ። ስሚ፣ እኔ ቆሜ ተሽል ልትሄጂ ነው? እኔ አውርቼ ጨረስኩ። እኔ ግን አልጨረስኩም። እና ይመለከተኛል? የአንቺ አለመጨረስ ይመለከተኛል? እኔ አውርቼ ጨርሻለሁ። ጥሩ። ስለዚህ እኔ የምነግርሽን ደግሞ አሁን ትሰሚያለሽ ማለት ነው። እሺ። ከዚህ በኋላ እኔ የምልሽን እያንዳንዷን ነገር ታደርጊያለሽ። አይ የምትይ ከሆነ ግን ቆዳሽን እገፍልሻለሁ። እሺ? ሰማሽ? ሰምቻለሁ። አፍሽ ሲንቀሳቀስ ያየው መሰለኝ። በጆሮዬ ግን ምን እንዳልሽኝ የሰማ አይመስለኝም። እርግጠኛ አይደለሁ። ጥፊሽ ምንም አያምም። ጥፊ እንደዚህ ነው። እሺ፣ ከዚህ በኋላ እድል ላይ እጅሽን ማንሳት አትችይም። እኔ ላይ ብቻ ሳይሆን አባቴ ላይ። ማናችሁም ከዚህ በኋላ ስለኛ ምንም ነገር አይመለከታችሁ። አርፈሽ ቁጭ በይ። ደግሞ አሁን የነገርኩሽን ለዛች እባብ እናትሽን ንገሪያት። አርፋችሁ ተቀመጡ። ዙር በይ። ለምንድን ነው የምትከታተለኝ? ማኔ? ኧረ አልተከታተልኩህ። ሰማኛለህ? እኛ ትልቅ ሰዎች ነን። ስንዋሽ አያምርብንም። እንኳን አንተን የራሴን ጥል አላምንም። ስለዚህ ከጀርባዬ ምን እየተሰራ እንደሆነ በደንብ አውቃለሁ። ለምንድን ነው የምትከታተለኝ? በቃ ሁሉን ካወቅክ እነግርሃለሁ። እሺ፣ ምንድን ነው ንገረኝ። አንድ የሚያሰቃየኝ ድምፅ ነበር። ማለቴ ከዚህ በፊት አፍነው በጣም አሰቃይተውኝ ተጫውተውብኝ ነበር። እሺ። እና ከሚያሰቃዩኝ ድምፆች መሃል አንዱ ይህ ድምፅ ነበር። የትኛው? እዚህ ፊት ለፊቴ ተቀምጦ የምሰማው ድምፅ። አንተ ሰውዬ ስለምንድን ነው የምታወራው? የምታወራውን ነገር አልገባኝም። ማን ላክ ነው? ወይስ ያቺ ሰይጣን ሚስት ናት የላከች? አሁንም በእኔ ላይ ተንኮል እያሰበች ነው እንዴ? አቤት፣ ሰምተኛል? ያቺ ሚስት ናት የላከች ወይ እያልኩ ነው። ይቅርታ፣ ባለቤቴን ታውቃታለህ? በሚገባ ካንተ በላይና ካንተ በፊት በደንብ አውቃታለሁ፣ ከነ ሰይጣንነቷ ጭምር። ቆይ ስለሷ ምን ታውቃለህ? የፈለግከውን ጠይቀኝ፣ እነግርሃለሁ ሁሉንም ነገር። አደረኩት። እስከ ዛሬ ፊቴን ስመታ እያለቀስኩ ነበር የምገባው። ከዓይኖቼ እንባ ነበር የሚፈሱት።
ለእኔ የተፈጠረው መከራ ነበር ብዬ ማስብ። አየሽ እድል፣ ትችያለሽ። ጀግና ነሽ፣ ጀግና ነሽ እድል፣ ጀግና እኮ ነሽ። ማንም ጋር መልስ መመለስ ትችያለሽ። ጀግንነትሽን ማወሽ ትችያለሽ። አንቺ ጎበዝ ነሽ እድል። ከዚህ በላይ መሆን ትችያለሽ። ሁሉንም መቀበል ትችያለሽ። ተራሽን ማልቀስ ማቆም ትችያለሽ። አንቺ እኮ ጀግና ነሽ፣ ጀግና ነሽ እድል። ቆይች ሴት ማን ናት? የት ነው የምታውቃት? ምንድን ናት? እባክህ ስለሷ የምታውቀውን ሁሉ ንገረኝ። ምን እየጠየቀኝ ነው? አቅፋት ስለተኛት ሚስትህ እንድነግርህ ነው የፈለግከው? ከረጅም ዘመን በፊት ነበር የማውቃት። ቁጥሩን እንዳልነግርህ እጅግ በጣም ያደክማል። እባብ መልኳ የሰው የሚመስል ውስጧ ግን በርኩስ መንፈስ የተሞላች እጅግ አረመኔና እርኩስ ሴት ነች። አየህ፣ እኔን ፍቅር አስይዛኝ በፍቅር ካሳበደችኝ በኋላ አብራኝ የነበረችውን ሴት ዞር በይ ካጠገቤ እንድላት አደረገች። ከዛ እሷም በተራዋ ጥላኝ ሄደች። የት ትግባ የት ትኖር እንኳን አላውቅም ነበር። እሷን ከማግኘቴ በፊት በወንጀል ስራ አተዳደር ስለነበረ ጉድ ካደረገችኝ በኋላ እኔም በወንጀል ስራ የቀጠልኩኝ። ከዛ ከረጅም ዘመን በኋላ አገኘዋት። ከ3-4 ዓመት በኋላ ሳገኛት ፍጹም ሌላ ሰው ሆና ነበር። በህይወቷ ውስጥ አንድ ሰው እንደከበዳት፣ ሀብታም ልትሆን እንደሆነና ያ ሰው እንቅፋት እንደሆነባት ነገረች። ያን ሰው ስሙን በሰዓቱ ነግራኝ ነበር። ያን ሰውም እንዳስወግድላት ለመነችኝ። የጠየቀችኝን ነገር ማድረግ እንደማልችል ስነግራት በጣም ተጨቃጨቀ። ነገር ግን ደጋግማ ለምናኝ እሺ አልኳት። ታውቃለህ፣ የጠየቀችኝ ነገር ምን እንደሚያመጣብኝ አላወቅኩም ነበር። የሆነ ሆኖ ያ ሰው በተባለበት ቀን ተወገደ። ነገር ግን እኔ አልነበርኩም ያስወገድኩት፣ እሷ ነበረች ያደረገችው። እንዴት እንዳደረገችው አላውቅም። ነገር ግን እኔን ካስማማችኝ በኋላ አንዳንድ የኔ የሆኑ ነገሮችን ወስዳ ለኤግዚቢትነት እንዲሆን አስቀምጠው ነበር። ከዛም በኋላ የመጀመሪያ ተጠርጣሪ ነው ሆንኩኝ። ንጹህነቴንም ማስመስከር ስላልቻልኩኝ ወንጀለኛ ነህ ተብዬ ተፈረደብኝ። በዚህም የተነሳ 7 ዓመት ለእስር ተዳረኩኝ። እስሬን ጨርሼ ስወጣ የምፈልገው እሷን መበቀል ብቻ ነበር። ከዛን ብዙ ፈለኳት፣ አፈላለኳት። ላገኛት ግን አልቻልኩ። ቢሰለቸኝ ወደ ራሴ ህይወት ውስጥ ገባሁ። ሌላ ስራ መስራት፣ ሌላ ኑሮ ጀመርኩኝ። ሁሉን ትቼ በተቀመጥኩበት ነበረ ዳግመኛ ወደ እሷ መመጣበትን ነገር የሰማሁት። ዳግመኛ ወደ እሷ እንድትመጣ ያደረገህ ምንድን ነው? እሱን አሁን አልነግርህም። ጊዜውና ቦታው ሲደርስ ነው የምነግርህ። እኔ እኮ ግራ የሚገባኝ አቅፌ የምተኛት ሚስቴ አንዳንዴ መልአክ አንዳንዴ ሰይጣን፣ እንዴ የቱን እንደምትሆን እኮ በጣም ነው ግራ የሚገባኝ። እኔም እንዳንተ ነበር። ሁሉንም ነገር ትቼ አርፌ ተቀምጬ ነበር። በኋላ እሷ የዋሁን አታወቀችኝ። አሁንስ ጊንጥ ሰይጣኑን አስቸገረች። ሁሌም እንደዛ ናት። ጊንጥ ናት። አደገኛ እባብ ነች። በሷ መቼም እንዳትነደፍ። አንዴ በሷ ከተነደፍክ ግን ዘላለምን ቆስለ ትኖራለህ።
ምን ሆነሽ ነው? ከዚህ ቤት መውጣት እፈልጋለሁ። ዛሬ ደግሞ ከዚህ ቤት መውጣት ነው ያሰኘሽ? አዎ። ለምን? ምክንያቱም በገዛ ቤቴ እንደ ባዳ መታየት ስለሰለቸኝ፣ የአባቴን ፍቅር ማጣት ስለሰለቸኝ። ዛሬ ደግሞ ተብዬዋ በጥፊ መታችኝ። ማ እድል? አዎ። እዚህ ቤት ምን ትሰሪያለሽ? አንቺ የማትረቢ ነሽ። አባቴ ደግሞ አባትሽ አይደለም ከቤታችን ውጪ ብላ በጥፊ መታችኝ። አታደርገው። አየሽ፣ አንቺ ራሱ አታምኚኝም። ሁልጊዜ እኔ ስለምናደድ ስለምቆጣ፣ ሁልጊዜ ስለማወራ እኔ አልተመንም አይደለ? ምን እያወራሽ ነው? አዎ፣ አሁን ከዚህ ቤት መውጣት እፈልጋለሁ። ይህንን ደግሞ ልነግርሽ እፈልጋለሁ። እሺ፣ ወጣሽ። ከዛ የት ትሄጃለሽ? አባቴ ጋር። ምንድን ነው ያልሽው? ሰምተሽኛል። አባቴ ጋር እሄዳለሁ። ምን? አባትሽ ከዚህ ሲወጣ አንቺ ደግሞ ወደ አባትሽ ጋር። ለምን አባትሽ ሲመጣ አብራችሁ ትሄዳላችሁ እንጂ? አባቴማ ማን እንደሆነ የምታውቂው አንቺ ነሽ። ስለዚህ ትነግሪኛለሽ ማለት ነው። ነገርኩሽ እኮ ተስፋዬ ነው አባትሽ ብዬሻለሁ። ተስፋዬ ነው አባትሽ፣ ሌላ አባት የለሽም። እኔ ደግሞ አልተቀበልኩት። ምንም ነገሮች አላሳመኑኝም። ዝም ብዬ ሳየው ምንም የአባትነት ስሜት እሱን ሳየው አይሰማኝም። ውስጤን ሳዳምጠው ደግሞ አባትሽ ነው ብሎ አይነግረኝም። አሃ፣ ውስጥሽ እናትሽስ አይደለችም አይልሽም? እየቀለድኩ አይደለም። እየቀለሽ ነው እንጂ ከዚህ በላይ ምን ቀልዳለ? እውነት እድል አንቺ ላይ እጇን አንስታ ከሆነ እማደርገው እኔ ነኝ የማውቀው። አይኗን ነው የማጠፋት። ቆይ የጠበቅኩት ነገር ነው የሆነው። እንዴት እንደምትመጪ ያውቅ ነበር ማለት? አልገባኝም። ምን እንደተፈጠረ ልትነግሪኝ ትችያለሽ? ከዚህ በኋላ ሁሉም ነገር እዚህ ጋር እንዲያበቃ እያደረግኩ ነው። አልገባኝም። ምን ነው የምታስተካክዪው? አንቺ እኮ ገብቶሽ አያውቅም። አባቴንም ሁሌ አልገባኝም ስትይ እሰማሻለሁ። አንድ ነገር ልነግርሽ እፈልጋለሁ። ከዚህ በኋላ የድሮ እድል አትመለስም፣ የለችም። እዚህ ቤት ውስጥ ሁላችንም እኩል መብት ነው ያለን። እኩል መናገር፣ እኩል መንቀሳቀስ፣ እኩል ማውራት። ኧረ እባክሽ ጭራሽ ብለሽ መልስ መመለስ ጀመርሽ? አንቺ ቆሻሻ ወፍ ዘራሽ! ማን ስለሆንሽ ነው ልጅሽን የምታነሺው? ከዛሬ ጀምሮ እጅሽን አንሺና አሳይሻለሁ። ዝም ብዬ እጄን አላነሳም። ልጅሽን ግን ስነ ስርዓት አስይዣት። ከዚህ በኋላ ስነ ስርዓት የማታዥዣት ከሆነ እጄን ለማንሳት እገደዳለሁ ማለት ነው። አቤት አቤት! ሰምተሽኛል? ዝግ! ሰምኛለሽ? ከዚህ በኋላ እኔ የድሮ እድል አይደለሁም። ከዚህ በኋላ አባቴን ለማዳን ሁሉም ነገር ጨርሻለሁ። ሁሉንም ነገር አደርጓለሁ። አንገቴንም ቢሆን አሳልፌ እሰጣለሁ። አንድ ያለኝ አባቴ ነው። እናቴን አጥቻታለሁ። አባቴን ግን ድጋሚ እንዳጣው እድሉን አልሰጣችሁ። ከዚህ በኋላ በአባቴ ከመጣችሁ ሁላችሁንም አንድ በአንድ አርዳችኋለሁ። ከአሁን ሰዓት ጀምሮ እዚህ ቤት ውስጥ እኩልነት ነው። አንዳችን ለአንዳችን መከባበር ይኖራል ማለት ነው። ተግባባን? ከዚህ በኋላ እንደዚህ ነው የሚቀጥለው። ይችኛዋን እድል በደንብ አድርጌ ያሳያችኋለሁ። ምን እንደማደርግ አሳይሻለሁ። ሁሉም ነገር ግራ ገብቶኛል። እድሜ እየሄደ ይሆን እየደከመኝ ይሆን ብቻ ሁሉ ነገር ስልችት ብሎኛል። ታውቃለህ፣ ወንድ ሆኖ ያለቀሰ ቆይ ነገ እሞታለሁ ብለህ ፈርተህ ታውቃለህ? ለአንድ ልጅ ብለህ አስበህ አልቅሰህ ታውቃለህ? ልጅ ያለው ከባድ ነው። እንደዚሁ ቁጭ ብለህ የልጅህን አይን እያየ አምላኬ ሆይ አትግደለኝ ብለህ አልቅሰህ ታውቃለህ?
የልጄን ማንነት ሳላቅ ልጄ አንድ ቦታ ሳትደርስ የልጄን መጨረሻ ሳላይ እባክህ አምላኬ አትግደለኝ ብለህ ታውቃለህ? በአጭሩ ፍርሃት የሌለብህ ፈሪ፣ የምታደርጋቸው ነገሮች ሁሉ በየደቂቃው የሚሰባብሩ መኖርን የምትፈራ ሆነህ ታውቃለህ? ለምትወደው ልጅ ነገ ምን ትሆን ለራስ እኮ ፈርተህ አይደለም፣ ለእሷ አስበህ ነው፣ ለእሷ ተጨንቀህ ነው። ቆይ እንደዚህ አይነት ሰው ሆነህ ታውቃለህ? ራስህን ማንነትህን ለዛች መልከ መልካም ልጅ ብለህ ሁሉን ነገር ትተህ ታውቃለህ? አየህ፣ ይሄ ህመም ነው፣ ይሄ ስሜት ነው እኔ ጋ ያለው። አየህ፣ ይሄ ህመም ነው ውስጥ ሆኖ የሚያቃጥለኝ። አየህ፣ ይህንን ስሜት አውቀዋለሁ። ይሄ ስሜት ይገባኛል። በእስር ቤት እያለሁ አንድ ወዳጄ ምን እንዳለኝ ታውቃለህ? አባትነቱ የሚታወቀው ወይ ሲሞት ነው አሊያም ሲወድቅ ነው አለኝ። ባይገርምህ ይህንን ያለኝ ልጅ አባቱን እጅግ በጣም ያሳዘነ ልጅ ነበር። የኔና ያንተ የአባትነት ስሜት ግን ወይ አናለቅሰው፣ ወይ አናወራው፣ ወይ ለሰው አንናገር። የምንከፍለውን መስዋዕትነት ማንም አያውቀው፣ ወይም ደግሞ ለጭብጨባም ለምስጋናም የሚበቃ አይደለም። ስለዚህ ይገባኛል ብታለቅስ፣ ብትከፋ፣ ይህንን ስሜትህን እረዳዋለሁ። ለምን ካልከኝ አባት ሆኜ የአባትነትን ስሜት ስለምረዳው፣ ለምን ካልከኝ ልጅ ስላለኝ የልጄን ስሜት ስለምረዳው በደንብ እረዳዋለሁ። ስለተረዳኝ ከልብ አመሰግናለሁ። አንተ በጣም እድለኛ ነህ። ቢከፋህም ቢያንስ ልጅ አጠገባለች፣ እሷን እያቀፍክ ነው ሁሉን ነገር እየተወጣ ያለው። እኔ ግን ሁል ጊዜ ስቃይ፣ መከፋት፣ ሐዘን ሆነብኝ። ልጄንም ለማቀፍ አልታደልኩ። ለማንኛውም ግን በጣም ይቅርታ። ይቅርታ? ምን ስላረክ? ለምኑ? አይ ሁሉም ነገር ይገባሃል። የሆነ ቀን ግን በጣም ያስቀየምኩ አይነት ስሜት ከተሰማክ በጣም ይቅርታ። እሺ ይቅርታ አድርጌልሃለሁ። ቡና ይምጣ? ቡና እንጠጣ? ይቻላል። የኔ ውድ ሚስት እንዴት ነሽልኝ? አቤት። ሚስቴ፣ ህይወቴ፣ ካላንቺ ማን አለኝ? የኔ እናት። ቆይ ምንድን ነው የምትዘባርቀው? ማውራት የምትፈልገውን አውራ። አንቺ እኮ ቀልደኛ ነሽ። ለማንኛውም እንግዳ ይዤ ቤት እመጣለሁ። ቤቱን ፏፏ አድርጋችሁ ጠብቁኝ እሺ? ምንድን ነው? የምን እንግዳ ነው ደግሞ? ማንን ነው ይዘህ የምትመጣው? ሰርፕራይዝ ነው። እሱን ስደርስ አሳይሻለሁ። ግን በእርግጠኝነት የምትወጂው የምትፈልጊው ሰው እንደሆነ በእርግጠኝነት ነግርሻለሁ። እየቀለድክ ነው እንዴ? ኧረ የቀለድኩ አይደለም። እኔ በሚስቴ ላይ የመቀለድ አቅም የለኝ። ስለዚህ ቤቱን ፏፏ አድርጋችሁ ጠብቁኝ። እየሰማችሁኝ ነው? ውይ በቃ ቤት ያፈራውን ነገር ይቀማምሳል። ማንንም ሆነ ማንንም ይዘና ቤት የሌለውን ኬት ታመጫለሽ? ለማንኛውም እየደረስን ነው። ጉድ እኮ ዛሬ ደግሞ ይለያል። እድል ነይ። አቤት። ያ ውዱ የምትሳሽለት ያለ እሱ ሕይወትሽ ባዶ የሆነ አባትሽ ጥሩ እንግዳ ይዤ እየመጣው ነው ብሏል። ስለዚህ ቡናሽን አቀራርቢ፣ ቤቱንም ጽድት ታድርጊው። የአባትሽ እንግዳ አይደለም የሚመጣው?
እንግዲህ ቤቴ ነው። ይቅርታ 5 ደቂቃ ትሰጠኛለህ? ማለት ገብቼ ነግሬያቸው እንታ። በሀገራችን ባህል እኮ እንግዳ እንደዚህ አቆሞ መግባት ክልክል እንደሆነ አውቃለሁ። አዎ፣ ግን በእኔና አንተ በወዳጆች መሀል እኮ እንደዛ ያለ ነገር የለም። ምናልባት ድንገት እንግዳ ይዤባቸው ስመጣ እንዳይደናገሩ ብዬ ነው። መልካም። እስከዛ ውስጥ እኔም አንድ የማውራው ስልክ አለ፣ እሱም ባውራ ይሻላል። ይቻላል። እንግዳ ልጅ ይመጣሉ አላልኩም ነበር እንዴ? ብዬሽ ነበር፣ ግን መጀመሪያ ባልና ሚስቶች የሚያወሩት ወሬ ስላለ እሱን ላወራሽ ነው የመጣሁት። አልገባኝም። እዚህ ቤት አምጥቼ በክብር ያኖርኩሽ እንደሆነ ታውቂያለሽ አይደል? እንደ ሚስት፣ እንደ ጓደኛ፣ እንደ ልጆቼ እናት ነው ማይሽ እና እስከ ዛሬ ተንከባክቤ ያዝኩሽን ሚስቴን አዋርጄ ሰድቤ ጎትቼ ገፍትሬ ከዚህ ቤት እንዳላስወጣሽ በሰላም እንድትወጪ ልነግርሽ ነው የመጣሁት። አቤት አቤት፣ ምን እያወራህ እንደሆነ አልገባኝም። በቀላል አማርኛ ልንገርሽ። ቆይ ተገፍተረሽ ተሰድበሽ በልጆችሽ ፊት ተዋርደሽ መውጣት ትፈልጊያለሽ? ምርጫው ይሄ እኮ ያንቺ ነው። ምን አግኝተህ ነው? ምን ተገኝቶ ነው እንደዚህ የምታወራው? አልገባኝም። ታውቃለህ፣ ይህ ቤት ቤቴ ነው። ስለዚህ ማንም ሰው ያስወጣኝ። ቤቴ? የትኛው ቤትሽ? ስሚ፣ እዚህ ቤት አንድ ማንኪያ እንኳን እንዳልገዛሽ ታውቂያለሽ። አንድ ቦርሳና ሆድሽ ተነፍቶ መጣ። እግዚአብሔር ይመስገን ይሄ ሆድሽ ተንፍሶ ይሄው የደረሰች ልጅ አደረሰሻል። ቤቴ እስቲ ትንሽ አታፍሪም? እንደዚህ ኮስታዊ ሰው ቢሰማሽ እኮ አሸዋ ሲሚንቶ ተሸክመሽ የሰራሽው ቤት ይመስላል። ሰው ቤት እንደገባሽ ጠንቅቀሽ ታውቂዋለሽ። ትሰማኛለህ? ይሄን ቤት እንዲመስል ያደረግኩት እኔ ነኝ። አንተም ደግሞ ማን እንደነበርክ ከምን ቦታ እንዳነሳው ጠንቅቀህ በደንብ አድርገህ ታውቀዋለህ። ስሚ፣ አንቺም ጠንቀሽ ታውቂያለሽ እዚህ ቤት ከማን ጋር እንደምኖር፣ ምን አይነት ሚስት እንደነበረች። መናገር የማልፈልገውን ነገር አታናግሪ። ይህን ቤት ለቀሽ ትወጫለሽ ወይስ አትወጪም? ኧረ እባክህ፣ እንግዲያውስ ወንድ የሆነ ሰው ከዚህ ቤት ነቅነቅ ያደርገኛል። ወንድ የሆነ ሰው። እርግጠኛ ነሽ? አዎ እርግጠኛ ነኝ። 1-2 ደቂቃ ተመልሺ። ቆየሁ አይደል? ምን ይደረግ ብለህ ነው? የሴቶች ነገር ያው ጉድ ሲሉ እኮ ትንሽ። አይ መልካም፣ ያው ባልና ሚስት እኮ መመካከር አለባቸው አይደል? ናግባ ና። ሰርፕራይዝ! ምነው ሰላም በይው እንጂ ምነው ደነገች? ታውቂዋለሽ እንዴ? ቁጭ በል። ሚስቴ ደንጋጣ ነገር ነች። አዲስ ሰው ለመተዋወቅ በጣም ጊዜ ይፈጅባታል። ቁጭ በል። የት ገበርሽ ሚስቴ? አንቺን ቁጭ። አዎ በሉ እንግዲህ ልጆቼን ሰላም ብዬ ልምጣ። እስከዛ እናንተ ተጨዋወጡ፣ ማለቴ ተዋወቁ። አዎ አንተ ምን እያደረግህ? ባልሽ ጋብዘኝ ነው የመጣሁት። አንተ ሰው ልታሳብደኝ ነው እንዴ? ምንድነው ቆይ ሐሳብህ? እሱን እኮ አስቀድሜ ነግሬሻለሁ። ገና ጨርቅሽን ጥለሽ እስክታብጂ ድረስ እጫወትብሻለሁ። እንደው በፈጠረ በልጃችን እለምንሃለሁ፣ እባክህ ተወኝ። አሁን ቀጥ ብለህ ውጣ። እንግዳ እኮ ክቡር ነው። ሰው ደግሞ ቤቱ የጋበዘውን ሰው ማክበር አለበት። ይልቅ ቡና ምናምን አፊና ጠጥቼ ሄዳለሁ። በዛው ሙያሽን ቀምስልሻለሁ። እንደው በመድኃኒዓለም ይሻለሁ፣ በመድኃኒዓለም ይዣለሁ። እሺ ምን ላድርግ? ምንድን ነው የምትፈልገው? ኧረ እኔ ምንም አልፈልግም። በቃ ቤት ያፈራውን የሚበላ የሚጠጣ ካለ እሱን ቀምሰን ተጫውተን መሄድ እንችላለን። ስለምን እያወራሁ እንደሆነ በደንብ አድርገህ ታውቃለህ። ኧረ አልገባኝም። ያው ቤትሽ ድንገት ስለመጣን የሚበላ የሚጠጣ
ነው የሚባለው ብዬ ነው ወይስ አንቺ ሌላ ነገር አስብሽ እንዴ? እንዴት ናችሁ? እንዴት ነው ተጫዋቁ ማለት የተዋወቃችሁ? አዎ ጥሩ ሚስት አለች አይደል? እውነት ነው። ምንድን ነው አንቺ ቡና ምናምን አፊ እንጂ የሚበላም ነገር ካለ አቀራርቢ። አንተ ግን ምንድን ነው ትፈልገው? አቤት እንዲናዋ ላናግርህ እፈልጋለሁ። እሺ የተገበርሽ ሚስቴ። እሺ መጣሁ። እሺ መጣሁ። ምን እያደረግህ ነው? አቤት ለምንድን ነው የሰው ጊዜ የመጣው? ማን እንደሆነማ በደንብ አድርገህ ታውቃለህ። ታውቂዋለሽ? ትተዋወቃላችሁ እንዴ? ሁሉንም ነገር በደንብ አድርገህ ታውቃለህ። ቆይ ነው ያልገባኝ ግን ማለት ነው በምን አይነት ቅጣት ልትቀጣኝ አስበህ ነው? ኧረ እኔ ምንም አውቀው ነገር የለም። ቤት ጋብዘኛለኝ፣ ጋበዝኩት። ምን ችግር አለ? ይህን ሰውዬ ከዚህ ቤት ይዘህልኝ ውጣ። አለበለዚያ ግን ይውል። አለበለዚያ ግን ምን ልታደርጊ ትሰምኛለሽ? ጸባይሽንና ቦርሳሽን ይዘሽ ቀጥ ብለሽ ካልወጣሽ ልጆችሽን እጠራቸውና ውርደትሽን ሁሉን ነገር ይሰማሉ። ሁሉን ነገር እንዲያውቁ አደርጋለሁ። ትሰምኛለሽ? አንዳንዴ አንገቴን ደፍቼ ስኖር ምንም ነገር ማላቅ ይመስልሻል? ልጆቼን ለማሳደግ ስል ቤቴን ለመሙላት ስል እንጂ ሁሉን ነገር አውቃለሁ። ገባሽ? እኔ እኮ ወንድ ነኝ፣ ወንድ ለቤተሰቤ የምጨነቅ ለቤተሰቤ ክብር ማስብ ወንድ ነኝ። አንቺ ግን ምንም የቤተሰብ ክብር አይከባሽም። ቀና ብዬ የማልናገረው እኮ ለልጆቼ ለቤቴ ክብር ስል ነው። ትሰሚኛለሽ? ቤተሰቤን ከጀርባ ሆኜ የምጠብቅ ወንድ። አንቺ ግን ከጀርባ ሆነሽ ተወጊኝ ጀመር። ደጋግመሽ ወጋሽኝ፣ ደጋግሜ ተወጋሁልሽ። ከዚህ ፊት ነግሬሽ ነበር። ይህን ቤት ለቀሽ ውጪ ብዬሽ ነበር። በራስሽ መንገድ እንድትወጪ። በእኔ በኩል ከሆነ መጥፎ እንደሚሆን ስለማውቅ አሁን አንድ ምርጫ ሰጥሻለሁ። ልጆችሽ መጥተው ጉድሽን ይስሙ ወይስ ይህን ቤት ለቀሽ ትወጫለሽ? እሺ ችግር የለውም። ቤቱን ለቅቄልህ እወጣለሁ። ግን ዛሬ አይደለም ነገ ነው። እስከ ዛሬ ችለኛ አይደለ? ስለዚህ ታገሰኝ። አዎ እስከ ዛሬ ታግሼሻለሁ። አንድ ቀን መታገስ አያቅተኝም። አሁን ግን ይህን ሰውዬ ይዘህልኝ ውጣ። ይዤልሽ እወጣለሁ። ግን ምን ችግር አለው ቡና ጠጥቶ ብሄድ? ቅር አይለኝም። በደንብ ይጠጣል። አጠጣዋለሁ እንጂ። ጎበዝ። በደንብ ትጠጣላችሁ። እኔ ነኝ ቡናውን የማፈላላችሁ። ከዚህ ቤት በሰላም አትወጡ። እኔ ሳሎን፣ እናንተ ሬሳችሁ ከዚህ ቤት ይወጣል።